አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያልኩኝ ዛሬም በአዲስ ቪዲዮ በአዲስ ይዘት ተከስተናል። እንኳን ሰላም ቆያችሁን እያልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ከወዲሁ በትህትና ጠይቃለሁ። ቻናሉ ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ እንድተባበሩን በአክብሮት ጠይቃለሁ። ቀጥታ ዛሬ ወደ ያዝንላችሁ ይዘት ትምህርት ብንገባ የተሻለ ይመስለኛል። አብራችሁን ቆዩ። የዛሬው ርዕሳችን አረበኛን በአማርኛ ክፍል 7 ኤርፖርት ውስጥ ሊደረግ የሚችል ቃለ ምልልስ ነው የምናየው። አንድ ሴት ወደ አረብ ሀገር ስትሄድ ወይም ወደ ሆነ ቦታ ጉዞ ስታደርግ በአረበኛ ከአንድ ጓደኛዋ ጋር እንዴት ልትጠያየቅ እንደምትችልና ምን አይነት ቃለ ምልልስ ልታደርግ እንደምንችል አብረን የምናይ ነው የሚሆነው። ክፍል 7 ኤርፖርት ውስጥ ሊደረግ የሚችል ቃለ ምልልስ ይላል ርዕሳችን። እንግዲህ መጀመሪያ ላይ ሜላት እና ሐናን ናቸው ቃለ ምልልስ እንዲያደርጉ የመረጥናቸው ስሞች ወይም በእነሱ ምሳሌ ነው እናሳያቸው የወደድ ነው። ከአሁን በፊትም ከመጀመሪያ ላይ እንዳየነው እንዴት አደርክ፣ እንዴት ዋልክ የሚለው ነገር ያው እንደኛ ባህል ወይም እንደማንኛውም ሰው ሰላምታ ከሁሉም ነገር ስለሚቀድም ሰላሙ ቀብለል ከላም እንዳልነው ሁሉ ከሰላምታ ነው የሚጀምሩት ማለት ነው። ሜላት ሶባሁል ኸይር ካለች ምን እያለች ነው? እንዴት አደርሽ እያለች ነው ማለት ነው። አንድ ሐናን ከዛ ምን ብላ ትመልሳለች? ሶባሁን ኑር ትላለች ሐናን። ሜላት ሶባሁል ኸይር ካለች ሐናን ምን ብላ መልሳለች? ሶባሁን ኑር፣ እንዴት አደርሽ፣ ሰላም አደርሽ ማለት ነው። እንዴት አደርሽ፣ ሰላም አደርሽ ለማለት ሶባሁል ኸይር፣ ሶባሁን ኑር። መልሱ ምን የሚሆነው? ሶባሁን ኑር ነው የሚሆነው ማለት ነው። እንግዲህ እንዴት አደርክ፣ እንዴት ዋልሽ ከተባሉ በኋላ በቀጣይ የሚባባሉት በመቀጠል ማለት ነው። ሜላት የሐናን ስም ለማወቅ ከፈለገች ምን ብላ ትላታለች? መስሙኪ ስምሽ ማነው ማለት ነው። መስሙኪ ወይም ደግሞ ሹ ኢስሙኪ ማለትም ትችላለች። ከመስሙኪ ውጪ ስም ልንጠይቅበት የምንችለው ሌላኛው ቃል ምን ይሆናል? ሹ ኢስሙኪ ይሆናል ማለት ነው። ሹ ኢስሙኪ ስምሽ ማን ነው? ከዛ ሐናን ምን ብላ ትመልሳለች? ኢስሚ ሐና። አፍወን ይቅርታ፣ እዚህ ጋር ሐናን ሳይሆን ሐና ነው ለማለት የፈለኩት፣ ቃላት ስህተት ነው። ስለዚህ ኢስሚ ሐና ወአንቲ ብላ ትመልሳለች። ኢስሚ ሐና ወአንቲ፣ ስሜ ሐና ይባላል ያንቺስ ማለት ነው። ስሜ ሐና ይባላል ያንቺስ። ለምሳሌ ሌላ ሰው ስሜ አከሌ ይባላል፣ ለምሳሌ ስሙ በሪሁን የሆነ ሰው ኢስሚ በሪሁን ወአንቲ ሊል ይችላል ማለት ነው። ስሜ በሪሁን ይባላል ያንቺስ ማን ነው ብሎ ለመጠየቅ ይህንን ቃል ሊጠቀም ይችላል ማለት ነው። ኢስሚ ሐና ወአንቲ፣ ስሜ ሐና ይባላል አንቺስ ማለት ነው። ከዛ ሜላት አነ ኢስሚ ሜላት፣ አነ ኢስሚ ሜላት፣ የኔ ስም ሜላት ይባላል ማለት ነው። ኢስሚ ሐና ወአንቲ ስላለቻት እኔ ሐና እባላለሁ አንቺስ ብላ ሜላትን ስለጠየቀቻት ሐና፣ ስለዛ ሐና ምን ትላለች? አነ ኢስሚ ሜላት፣ አነ ኢስሚ ሜላት ትላለች ማለት ነው። ሜላት ከዛ አይነ ተዝሃቢነ፣ በመቀጠል ሜላት አይነ ተዝሃቢነ የት እየሄድሽ ነው ብላ ተጠይቃታለች። አይነ ማለት የት ማለት ነው። ተዝሃቢነ ትሄጃለሽ ማለት ነው። አይነ ተዝሃቢነ፣ አይነ ተዝሃቢነ የት እየሄድሽ ነው። እንግዲህ የእኛን ትምህርት ስትከታተሉ አረበኛን በአማርኛ ኖት መያዝ አትዘንጉ። የሆነ የምትጽፉበት ነገር ወረቀትና
እስክሪብቶ ይዛችሁ እንድትከታተሉን ከወዲሁ ያሳሰብኩ ልቀጥል። ምክንያቱም አንዳንድ ቃላቶች ቶሎ ብለው ላይያዛችሁ ይችላሉ። ጽፋችሁ በኋላ ስትደጋግሟቸው ግን በቀላሉ ልትለምዷቸው ስለምትችሉ በዛ መልኩ እንድትከታተሉን አሳስባለሁ። ስለዚህ አይነ ተዝሃቢነ የት እየሄድሽ ነው ብላ ሜላት ሀናን ትጠይቃታለች። ሀና አዝሃቡ ኢላ ዱባይ፣ አዝሃቡ ኢላ ዱባይ ወአንቲ፣ አዝሃቡ ኢላ ዱባይ ወአንቲ፣ አዝሃቡ ኢላ ዱባይ እኔ ወደ ዱባይ ነው የሚሄደው፣ አንቺስ እያለች ነው። ወአንቲ የሚለው ነገር አንቺስ ማለት ነው። ዱባይ ያው ዱባይ ነው። ኢላ ማለት ወደ ማለት ነው። ወደ አዝሃቡ እሄዳለሁ ማለት ነው፣ ወይም እየሄድኩ ነው ለማለት የሚሆናል። አዝሃቡ ኢላ ዱባይ ወአንቲ እኔ ወደ ዱባይ ነው የሚሄደው፣ አንቺስ ማለት ነው። ወደ ዱባይ ነው የሚሄደው፣ አንቺስ። እሺ ወደ አሜሪካ ቢሆንስ? አዝሃቡ ኢላ አሜሪካ። ስሙን ብቻ ከዚህ ወደዛ ዱባይ የሚለውን በመቀየር የምትሄዱበትን ሀገር በቀጥታ ልትገልጹ ትችላላችሁ ማለት ነው። አዝሃቡ ኢላ ዱባይ ወአንቲ እኔ ወደ ዱባይ ነው የሚሄደው፣ አንቺስ አለች ማለት ነው ሀና። ከዛ ሜላት አነኒ አዝሃቡ ኢላ ሱዑድያ፣ አነኒ አዝሃቡ ኢላ ሱዑድያ፣ አነኒ አዝሃቡ ኢላ ሱዑድያ እኔ ወደ ሳዑዲ ነው የሚሄደው እያለችን ነው ሜላት። እኔ ወደ ሳዑዲ የሄድኩ ነው ወይም ነው የሚሄደው ማለት ነው። አነኒ እኔ፣ አነኒ አዝሃቡ ኢላ ሱዑድያ ወደ ሳዑዲ ማለት ነው። እኔ ወደ ሳዑዲ እየሄድኩ ነው ወይም እኔ ወደ ሳዑዲ ነው እየሄድኩ ያለሁት እያለች ነው የሚሄዳት ብላ ለማን? ለሀና እየመለሰችላት ነው። ሀናም ብላ ጠይቃን ነበር አዝሃቡ ኢላ ዱባይ ወአንቲ እኔ ወደ ዱባይ ነው የሚሄደው፣ አንቺስ ብላ ስጠይቃት እሷ ደግሞ እኔ ወደ ሳዑዲ ነው የሚሄደው እያለች ነው። እና ሊማዛ ተዝሃቢነ ኢላ ሱዑድያ፣ ሊማዛ ተዝሃቢነ ኢላ ሱዑድያ፣ ሊማዛ ተዝሃቢነ ኢላ ሱዑድያ፣ ሊማዛ ተዝሃቢነ ኢላ ሱዑድያ። እያችሁ ወደ ሳዑዲ ለምንድን ነው የምትሄጂው ብላ ሀና ጠየቀች። ሊማዛ ተዝሃቢነ ኢላ ሱዑድያ ወደ ሳዑዲ ለምንድን ነው የምትሄጂው በማለት ሀና ትጠይቃለች። ለምንድን ነው ወደ ሳዑዲ የምትሄጂው? ከዛ ሜላት አዝሃቡ ሊልአመል ወአንቲ ብላ ትጠይቃለች። ሜላት አዝሃቡ ሊል አመል ወአንቲ፣ አዝሃቡ እኔ የሚሄደው ማለት ነው። ሊል አመል ለስራ ነው። ወአንቲ አንቺስ ብላ ሀናን ትጠይቃታለች። ማን? ሜላት። ሜላት አዝሃቡ ሊል አመል ወአንቲ እኔ ለስራ ነው የሚሄደው፣ አንቺስ በማለት ትጠይቃለች። እኔ ወይም ለስራ ነው የሚሄደው ካልሽ አንቺ እንደሆንሽ ይታወቃል። እንደዚሁ አንቺስ ለስራ ነው የሚሄደው፣ አንቺስ እኔ ለስራ ነው የሚሄደው፣ አንቺስ ማለት ነው። ሀናም በማለት ትመልሳለች። አዝሃቡ ሊዚያራ፣ አዝሃቡ ሊዚያራ ለጉብኝት ነው የሚሄደው በማለት ሀና ለሜላት ትመልሳለች ማለት ነው። አዝሃቡ ሊዚያራ ለጉብኝት ነው የሚሄደው። አዝሃቡ ሊልአመል ወአንቲ እኔ ለስራ ነው የሚሄደው፣ አንቺ ስለምንድን ነው የምትሄጂው ብላ ሜላት ስለጠየቀቻት ሀና አዝሃቡ ሊዚያራ እኔ የምጓዘው ወይም የሚሄደው ለጉብኝት ነው በማለት ትመልሳለች። ከዛ ሜላት ምን ትላለች? ማሻአላህ ሱሪርቱ ቢማዕሪፈቱኪ፣ ማሻአላህ ሱሪርቱ ቢማዕሪፈቱኪ አው ቢማዕሪፈቲክ ማለት ይቻላል። ማሻአላህ ሱሪርቱ ቢማዕሪፈቲክ፣ ማሻአላህ ሱሪርቱ ቢማዕሪፈቲክ በጣም ደስ ይላል፣ ስላወኩሽ ደስ ብሎኛል
ትላታለች ማለት ነው ሜላት። ማሻአላህ ለማድነቅ የምንጠቀመው ወይም ጥሩ መሆኑን ለመግለጽ የምንጠቀምበት ቃል ነው። ማሻአላህ ሱሪርቱ ቢማዕሪፈቲክ ስላወኩሽ ደስ ብሎኛል ማለት ነው። መርሐበን ማሻአላህ ሱሪርቱ ቢማዕሪፈቲክ ስላወኩሽ ደስ ብሎኛል። ሐና ምን ትላለች? ወአነ ከዛሊክ እኔም ደስ ብሎኛል ማለት ነው። ወአነ ከዛሊክ እኔም ልክ እንዳንቺው ስለተዋወቅኩሽ ደስ ብሎኛል ለማለት ነው። የእሷን ሀሳብ ለመደገፍ ወአነ ከዛሊክ የሚለውን ተጠቀመች ማለት ነው ሐና። ወአነ ከዛሊክ ክፍል 7ን ከማጠናቀቃችን በፊት አንዴ ደገም ማድረግ የሌላችሁ አብረን እንቆይ። አሁን እንግዲህ ኤርፖርት ውስጥ ሊደረግ የሚችል ቃለ ምልልስ ነው ብለናል፣ ከርዕሱ እንደተነሳ ነው። ስለዚህ ሜላትና ሐና ያደረጉትን ቃለ ምልልስ አንዴ እገረብል ወይም ደገም ላደርግላችሁ፣ ተከታተሉኝ በድጋሜ። ሜላት ሶባሁል ኸይር ስትላት ሐና ምን ብላ ተመልሳለች? ሶባሁ ኑር። ከዛ ሜላት መስሙኪ ስምሽ ማን ነው በማለት ሐናን ስትጠይቅ ኢስሚ ሐና ወአንቲ በማለት ስሜ ሐና ይባላል የአንቺስ በማለት ትጠይቃታለች ማለት ነው። ሜላት አነ ኢስሚ ሜላት የኔ ስም ሜላት ይባላል በማለት ራስን ታስታውቃለች። ሜላት አይነ ተዝሃቢነ የት እየሄድሽ ነው ብላ ትጠይቃታለች ሜላት ሐናን። ሐና አዝሃቡ ኢላ ዱባይ ወአንቲ በማለት ትመልሳለች። እኔ ወደ ዱባይ ነው የሄድኩ ያለሁት አንቺስ በማለት ትመልሳለች ሐና። ሜላት አነኒ አዝሃቡ ኢላ ስዑድያ እኔ ወደ ሳዑዲ ነው የሚሄደው ወይም እየሄድኩ ያለሁት ለማለት ነው። አነኒ አዝሃቡ ኢላ ስዑድያ እኔ ወደ ሳዑዲ ነው እየሄድኩ ያለሁት ወይም እኔ ወደ ሳዑዲ እየሄድኩ ነው ማለት ነው። ከዛ ሐና ሊማዛ ተዝሃቢነ ኢላ ስዑድያ ወደ ሳዑዲ ለምንድን ነው የምትሄጂው ትላታለች ሜላትን። ሜላት አዝሃቡ ሊልአመል ወአንቲ እኔ የሚሄደው ለስራ ነው። አመል ማለት ስራ ማለት ነው። ከዛ ሐና በማለት ትመልሳለች አዝሃቡ ሊዚያራ ለጉብኝት ነው እኔ የሚሄደው ትላለች። ከዛ ሜላት ማሻአላህ ሱሪርቱ ቢማዕሪፈቲክ በጣም ደስ ይላል ስላወቅኩሽ ደስ ብሎኛል ትላታለች። ከዛም ሐና ወአነ ከዛሊክ እኔም ደስ ብሎኛል፣ አንቺ የተሰማሽ ስሜት እኔንም ተሰምቶኛል ለማለት በዚህ መልኩ ነው የተመላለሱት ቃለ ምልልሱ። ሐናና ሜላት ያደረጉት ቃለ ምልልስ እዚህ ላይ ያበቃል። ቀጣይ ርዕስ ክፍል 8 መሰረታዊ የጥያቄ ቃላቶች ነው የሚለው። አብራችሁን ስለቆያችሁ አመሰግናለሁ። በዛሬው ትምህርታችን ብዙ የቋንቋ ችሎታችሁን እንዳዳበራችሁ ተስፋ አደርጋለሁ። እንግዲህ እስካሁን ቤተሰብ ካልሆናችሁ ቻናላችን ቤተሰብ እንድትሆኑ ከወዲሁ እየጋበዝኩ ሀሳብ አስተያየት ካላችሁ በኮመንት ቦክስ አሳውቁን። በሌላ የማህበራዊ ሚዲያዎች ልትከታተሉን ከፈለጋችሁ በቴሌግራም፣ በፌስቡክ እንዲሁም በኢንስታግራም ልታገኙ ትችላላችሁ። የእነዚህን ማህበራዊ ሚዲያ ሊንኮች ደግሞ በዲስክሪፕሽን ቦክሶቻችን ውስጥ ልታገኙ ትችላላችሁ። በቀጣይ አስተማሪና ጠቃሚ የቋንቋ ክህሎቶች ወይም ትምህርቶች እስከምንገናኝ ድረስ ሰላም ቆዩ። ሰላም ሁሉ ለእናንተ እየተመኘው ከወዲሁ ልሰናበታችሁ ነው። ማሰላማ